እንድትወዳዳት አልፈልግም በቃ የከፋኝን መናገር እኔ መርዝ ሰጣለሁ ወይ ያልኩት እኔ ራሷ አላልኳትም እምላለሁ አላልኳትም በምን ደቂቃ ነው ያልኩት ያለችው እሷ እኔ ለምን ደውለሽ ትነግሪኛለሽ በቃ ታይኝ ዘመድነቴን ካልፈለግሽው ታዩ በቃ ዝምድናዬን ካልፈለግሽው ታይኝ ብሎክ አርገሽኝ እንጂ አንቺም የማሽቃበጥ ነው አትወጂኝም ማለት ነው ሲጀመር ራት ሳልበላ ነው ያሳደሩኛን ቀን ማለት ነው ራቴን እንኳን ሳልበላ ነው ያደርኩት እንዲ ተሪላ አንድ ጉርሻ እንዳደርኩ እንደ ጎረስኩ ነው የተደወለብኝ አንድም ሰው ወጥቼ አልናገርም እንዴ በቃ እኔ ስለማከብረው ብቻ ነው የታገስኩኝ እኔ ክብሩን ይዞ የማይቀመጥ ከሆነ ደግሞ በቃ ተወኝ እኔ እንዴ በስማም በቃ ታው ተባባል አይደል ታውን አይደል ሌላ ደግሞ ላንቺ ሶስተኛ ዙር ሄዶ ማውራት ምን አስፈለገ ሶስተኛ ዙር ላንቺ መጥቶ ማውራት ምንም አያስፈልግም በቃ እኔ እኮ እዚህ ሲኒ ደህና ነኝ ብዬ እኮ ያጠብኩኝ ነው ሞቅ አርጉ ተረባካችሁን የወሬ እንትን ጊዜና ሰዓት የለኝም እኔ የወሬ እኔ ራሴ ለምን ዘጋሽብኝ ሚዲያ ላይ ያለው የደወልሽብኝ አንቺ ባልናደር ነው የሚገርመኝ ሚዲያ ላይ ምናምን ስም ጠራው እንዳንቺ አወራርማ በቃ እኔ እንዳልኩሽ ነገር አርገሽ ነው የምትናገረው ያልሽኝ ነው የተናገርኩኝ እንዴት አምኜ እሄዳለሁ ያለች ነው የተባለ አልኩኝ ከዚህ በላይ ምን ላስረዳልሽ አላልኩም ካልሽኝ ደግሞ ካጂኝ እኔ ነኝ ፈጥሬ ያወራሁት በቃ እኔ ነኝ ፈጥሬ ያወራውኝና ያልኩት ካላልሽኝ ቤቷ እንትን ኧረ በስመ አብ ወልድ መንፈስ ቅዱስ ይሁን ለማንኛውም እኔ ነኝ አንቺ ካጂኝ እኔ ነኝ በቃ ለራሴ ፈጥሬ ያልኩኝ አንቺም ካጂኝ በቃ የተጸበልሽባት የአርሴማ የስውሯ ማርያም ትፍረድባት ተብለሻል አይደለ ያልተባለ ነው አይነገርሽኝ በቃ እስከሚፈርድብሽ ጠብቂኝ በቃ ለኔ የሚሉኝ እንደዛ ብያለሁ አለቃ አላለችኝም የተባለ የሚማልልኝ ሌላ እና በቃ እኔ ደግሞ እንደዛ ስትኔ መርዛ በላለው ወይ ብዬ ተጠራጠርኩኝ አይደል በቃ እንደዛ ነው የተባልሽው እንደዛ ነው በቃ ለምን እኔ ሁሉ ነገር ላንቺ የሚባለው መጥቼ መናገር አለብኝ ሰውና አንቺን እኮ ይብን ለሰኮ ምላት ታይ እንደሷ ተወድሻለች ይያልኩኝ ለማስታረቅ ነው ፈልገው እነሱ ደግሞ ከኋላ ይሄዱ ወሬ ማውራት ነው የሚፈልጉት ፈጣሪ ሆይ ትግስቱን ስጠኝ ኧረ በስመ አብ ወልድ መንፈስ ቅዱስ በዙሪያ እግዚአብሔርን ይሄው እመብርሃንን አንዲሽ ነገር እንኳን ዛሬ ከነጋ ስለሰው አውርቻለሁ ስንት ቀን ነው ከቅዳሜ እስከ ሐሙስ ያለውን በአምስተኛው ቀን ለሄለን ይነገራል በአምስተኛው ቀን እኔ እንኳን የዛን ቀን አልቅሼ አድሬ እንኳን እዚህ እንትና እህት አለች የማማ ክርስትና ለምን ልጅቷን አትይዝም ስትለኝ እንኳን አልቅሼ አድሬ እዚህ ጋር ጋደምብኝ ያወራውሽ ነው ምንም ነገር ተደዋውለን አውርተናል ነገርኩሽ ስለወሬ ነገርኩሽ እኔ ወሬ አልፈልግም ወሬ አይደለም ነው የምፈልገው ሰው ብቻ ነው የምፈልገው እኔ ተናግሬያለሁ ዘምድናዬ ካልወደዱት መሄድ ይችላሉ በቃ እኔ ዘመዳቸው አይደለም በቃ ጭራሽ ደግሞ ምን ነው ጠረረብሽ እንደ የኛን ስም አንስተሽ ነው እንደ እንትን የሚባለው መባል ጀመርኩኝ እኔ 10 ሰው ለምን አያየኝም እኔ ማንንም ስም አልጠራም በቃ አልጠራም እንደዛ ነው የሚያስቡት እነሱ በቃ እነሱ የሚያወጡ በቃ ያልተባለ ነገር ይፈጥራሉ ቫይራል ይወጣል ምናምን ከዛም በኋላ እኛ ማንንም የሚያየን ሰው የለንም ነው የሚያየን ሰው አለ እግዚአብሔር ይመስገን ምንድነው 70 ሺህ ተከታይ አለኝ ከበኋላ መጥቶ ነው የተበለጠው ምንድነው ምንም እኮ ማለት አይደለም ይሄ የሚዲያ ሆይ እኮ ቤትን አይገነባም በቃ ተውኝ እኔ ራሴ ኑሮ ነው የምኖረው አይደለም እንጂ እኔ ወሬ ነው ያስጠላኝ እግዚአብሔርን እኔ ወሬ ነው ያስጠላኝ ሰው እንዴት ያልተባለና የተባለ የቀባጠረ ለሰው ያወራል ሄለን ለኔ እኮ ማለት ነው ለኔ ለእንትኑ ዋጋ ይሆናል ተብሎ እኮ ብር ተመልሶልኝ እኮ ነው አልቅሼ ሚዲያ ላይ ወጥቼ ያመጣችሁት ልብስ ቀዳለው ብዬ እኮ ነው እንደገና አካውንት ልኮ የመለስኩት
ምን ያራሽ ነው? እየተገፋው እኮ ነኝ እኔ እናቴ ትሙት እየተገፋውኝ ነው፣ እየተበደልኩኝ ነው። ሆን ብለው ነገሬን ፍለጋ እንደዛ ያደርጋሉ። ይደረጋል። ሰው ጓደኛ ሆኖ አብሮ የሰራውን ነገር ይመልሳል። ጥያቄ ነው ለእናንተ። ይመልሳል ወይ? ይደረጋል ወይ? አንድ ጓደኛ አክብሯችሁ እንትን የተባባለ ነገር ዕቃ ይመለሳል? እኔ መጥቻ አውርቻለሁ፣ አልቅሼ ለፈጣሪ ብቻ ነው የሰጠሁት። በቃ እንደዛ ነው። ነውር ብልግና እንኳን የማያውቁ ማለት ነው። በቃ እንትን ያልሽበት ምናምን ተመልሶልሻል፣ እንትን እንዳትይ ምናምን እንትን ካልሽ 1 ሚሊዮን ብር ሸልምሻለሁ ምናምን። እኔ ምን ሚሊዮን ብራችሁን እዛ ቀቅላችሁ ብሉ። ነው ብር ሰውን ያና እሱን ብር ጥላችሁ ነገ ወዴት ወደ ጉድጓድ ነው ወደ አፈር ነው የምትመለሱት መስሏችሁ ነው። አዳውሉብኝ፣ እኔ ላይ በቃ አዳውሉብኝ። ምሽ አይበቃሽም? እኔ እኮ ስም አልጠራውም። በቃ አዳውሉብኝ። አንድ ሰው ስጦታ ብላችሁ የተበረካከታችሁትን የሚመልስ ከሆነ ብልግና ነው። አልገባንም። ሳይገባችሁ ይቅር። በቃ መሮኛል። ወንሸት እሱን ተይውና ያንን እንትን በይ እያልኩሽ እንዴ ለአጣውት ወጪ እኮ ግምት ተሰጠው እኮ ጓደኛ ብላችሁ እንትን ስትሉ እኮ ብር የሚመለስላችሁ ከሆነ በቃ እናንተ ምንም ነገር ናችሁ። በቃ አታስፈልጉም ማለት ነው። አታስፈልጉም። ልጅቷ እንዳትነሳሽ ቀስ በይ። ኦሆ አራጻይ ምንድነው? በማውራቱ ከሆነ ይሄው ሰው መሰብሰብ ይቻላል። ሰው ወሬ ነው የሚፈልገው። እኔ ግን ያንን አይደለም ፈልገው። በቃ እኔ ሰላሜን ነው የምፈልገው። በቃ አላስፈለግኳችሁም። አንነካካ። በቃ ገደባችንን ይዘን እንኑር። ገደባችንን ይዘን እንኖራለን። በቃ አለቀ። እኔ አላስፈልጋችሁም። አትወዱኝም አይደል? የሚወድሽን ለይተሽ አታቂም ተብያለሁ። አዎ የሚወደኝን ሰው ለይቼ አላቅም። ለኔ የሚወደኝ የመሰለኝ በጣም እኔ ያንን ሰው ወዳለው ግን የማስመሰል ነው። አልፈልግም። በቃ ተው። ጭራሽ ደግሞ በአምስተኛው ቀን ልታስለቅሱኝ መጣችሁ። አይበቃም እንዴ? ከኔ ጋር ከተወራ በቃ አይበቃም እንዴ? በቃ እኮ አለቀ እኮ። ከኔ ጋር ከተወራ በቃ አለቀ። ሄዶ ሰው አምስተኛው ወገን ላይ ሚሻ ተኝ በእናትሽ በመድኃኒዓለም ይዤሻለሁ። ሚሻ በጣም የምትወዱት የነበረ ጓደኛ እናንተን በብር ሲገምታችሁ ሚዲያ ላይ ወጥተሽ የምትዩ ብር ቸግሮሽ ነው ምናምን ስትባሉ ሞራላችሁን አያማችሁ? በጣም የምታከብሩት ሰው ደውሎ እንደዛ ሲላችሁ አያማችሁ? በመጮህ ነው እንዴ ብር የሚገኘው? ይሄ ነው ቃይንተን ከተማማነትን ከተተካስ ነው እንዴ? ልንገራችሁ ብዬ ነው የሁላ ሰው ማለት ሁሉንም ሰው እንደ ችግርተኛ አይተውት ይችላሉ። በጣም ነው የሚያመው። እግዚአብሔር በጣም የምትወዱት በፊት ምንም የሌለው የነበረው ሰው አሁን ፈጣሪ ሲያረግለት ወይም ደግሞ ሲሆንለት እንደዛ ያላችሁ ሲሳለቀባችሁ እየደወለ እናንተ አታዝኑም በሰው? ጓደኝነት በገንዘብ አይለካም። ጓደኝነት በምንም አይለካም፣ በምንም አይቀየርም። ጓደኝነት
ኦኬ እናንተ ጓደኝነትን እንትን የምትሉት በገንዘብና በእንትን ስለሆነ እኔ ደግሞ እናንተን በገንዘብ ሰፖርት ማድረግ አልችልም። ኦኬ እንዴ ተውኝ በቃ እኔ ኑሮ ይልኑበት እግዚአብሔር ወጥቼ እንኳን መናገር የፈለኩኝ አልናገርም። ማንንም የሚከሰኝ ኢትዮጵያ ላይ የሚያስፈራራኝ ሰው ካለ እስኪ ይምጣ። ምንድነው እንዴ እናንተ የምታዩት ራሳችሁን እንደ በዶላር ነው የምትለኩት ራሳችሁን። ምን ናችሁ ወይ ነይ እሺ ምክንያቱም እኔ ዝናሽ በቃ እኔ ዝናሽ ነኝ። እኔ ደግሞ በቃ እጣ ክፍላችሁ አይደለም በሰዓቱ እጣ ክፍላችሁ ነበርኩኝ ምንም በለላችሁ ሰዓት። አሁን ደግሞ እናንተ አላችሁ እኔ የለኝም። ኦኬ ቴንክ ዩ። ስለዚህ በቃ ተውኝ። እኔን በገንዘብ አትለኩኝ። ጓደኝነት በገንዘብም በምንም አይለወጥም። በገንዘብም በምንም አይለወጥም። በምንም እውነትን የሚወደኝ ሰው ካለ ለኔ በቂ ነው። በቃ በሰዓቱ ዱባይ ላይ ስኖር በቃ ሰው የሰጠኝ ብር ነበረ። በቃ ያኔ እኔ ወዳጅ ነበራችሁ። አሁን ደግሞ እኔ ምንም የለኝም። እናንተ ደግሞ በዙሪያው ሀብታሙ ናችኋል። እኔ ደግሞ የልጅ ሀብታም ነኝ። እግዚአብሔር የሰጠኝ ይበልጣል። በሽታ አልሰጠኝም፣ ህመም አልሰጠኝም። ልጅ በረከት ነው። ልጅ ምንም ነገር ነው። ለኔ የሰጠኝ ፈጣሪ ይበልጣል። ልጅ አይስጣችሁ እንዳልል አላችሁ። በቃ ተውኝ አይባልም። ደግሞ ልጅ ከምንም በላይ ነው። እኔ የምፈልገውን የተሰደብኩበትን ነው ፈጣሪ አዙሮ አስገብቶ የሰጠኝ። እኔ ከምንም በላይ ሆጄ አለንጋ ይመስላል ሰርቼ ማደር የምችል ሰው ነኝ። ተውኝ በቃ ተውኝ። እየሄዳችሁ በኔ ስም ሐረካት ያረጋችሁ እንደዚህ አርገንላት እንዲያርገንላት አትበሉኝ። እኔ አትበሉኝ፣ ሲጀመር አትበሉኝ፣ አታርጉልኝ ለኔ ሲጀመር እኔ አልቸገረኝም። እግዚአብሔር ይመስገን። ምን ነው ባለቤቴ ሰርቶ ነው የሚያመጣው ቂጡ እየተቃጠለ ምንድነው? እንደማንም ጌም ተጫዋች አንቺ ብቻ ነሽ እዚህ ሚዲያ ላይ እንትን ያላልሽ ተባለ። ተጫወቅኩ፣ አልተሳካልኝም። በቃ እኔም በጌም አይደለም የምታወቀው። ሶፋት እኔ ብር ፍለጋ አይደለም እዚህ ላይ የመጣሁት። ሁላችንም ዱባይ ላይ ስራ ስንሰራበት የነበረው አካውንቴ ነው። ስራ ማለት ላቤን ጠብ አድርጌ ተቀጥሬ ሰርቼ ስሰራ ጀምሬ ያፈራሁት አካውንቴ ነው። እሱንም ዋርኒንግ እንዲሰጠኝ ብዙ ሪፖርት ታረጉብኛላችሁ እንዲዘጋ። እኔ ይሄኛው አካውንቴ ቢዘጋ በሌላ ተመልሼ መምጣት አይቀርም። ችግር የለም። ቀን እንትን ያለውን ፈጣሪ እንደ ሰው አይደለም፣ አይቸኩልም። እኛ ሰዎች እንቸኩላለን። እኛ ሰዎች አሁን የምንጠላቸውን ሰዎች አፍርጦ እንዲጠልልን እንማጸናለን። ግን ኖ እሱ ያለው ቀን ነው የሚሆነው። እሱ ያለው ሁልሽም እኔ ብሞት ደስታሽ ነው። ቀብሬ ላይ እንዳትገኙ፣ ቀብሬ ላይ እንዳትገኙ። እኔ ስሞት እንደዚህ መታቃጥሉኝ በእውነት ውስጤ ያደማችሁ ከእርግዝና ጀምሮ እስከምወልድ እስካሁን ጊዜ ባለውባት ሰዓት ያስለቀሳችሁኝ እንባዬ ይፈረዳችኋል። ታውኝ በቃ እኔ ስለማናችሁ አላወራም። ሰው መሰብሰቢያ ነው ምናምን ጠረረብሽ እንዴ ምናምን እባላለሁ። ደግሞ ተደውዬ እስኪ ምን አውርቼ ነው አሁን? ምን አውርቼ ነው ሰው የመጣው? ምን አውራው? ስም ጠራ? በቃ እኔ ዱባይ ነው ያለሁት። ስም መጥራት አልችልም። በምሳሌ ያወራውኝ ነው። ዱባይ ተመልሼ መግባት ስለምፈልግ ነው። በምሳሌ ነው ያወራው ያለሁት። ዱባይ ተመልሼ ስለምፈልግ እንዳታባሩኝ ከዱባይ እንዳታባሩኝ፣ የእንጀራ ገበዴ እንዳትቀይሩት። ካሁን ኢማራት ህግ አዲስ ህግ ስላወጣ እንዳልባረር በምሳሌ ነው ማወራው። ሰው አልነካውም፣ ስም አልጠራውም። ታሳቢ ይደረግልኝ፣ አልጠራውም። እናንተ ብቻ ፈንጩበት። ለእናንተ ብቻ ነው ዱባይ የተፈቀደችው።
እናንተ ብቻ ፈጡባት። ሌላው የመዳም ቅመም አይፈነጭም። ሌላው ዜጋ እኩል አይደለም። ሌላው እናንተ ጋር የሚኖረው እኩል አይደለም። እናንተ ብቻ ብር ያላችሁ ሰዎች ብቻ ነው አይደል? እናንተ ብቻ ነው ህግ የሚሰራው አይደል? እንደዛ ነው ኢማራትን የምትስሉት። ፈጣሪ ሆይ ትዕግስቱን ስጠኝ እግዚአብሔር። ለኔ ተንኮል እየማላችሁ ለኔ ተንኮል ከሌለባችሁ ደግሞ አንቺን ከንጹህ ልቤ ነው የምወዳችሁ የምትሉኝ ከሆነ ደግሞ በቃ ተውኝ። ትወዱኛላችሁ አይደል? በቃ እንደወደዳችሁኝ ተከድኖ ይብሰል። እኔም እወዳችኋለሁ ባላችሁበት። ካስ በዚህ ያታላላችሁኝ በዚህ ገጼ ደግሞ የዋሰው እንደዘላችሁ ደግሞ ሌላ ነገር ተቀሰቅሱብኛላችሁ። ለምን ማንሳት አስፈለገ? የተዘጋ ምዕራፍ ለምን ሄዶ መከታ አስፈለገ? አወራን አይደል? አወራን። ለሄለን ሄዶ መናገር ምን አስፈለገ? ምን አስፈለገ? አሁን በመቤቴ ሸርተቴ ሊይዛችሁ ነው ወሬ ካልተው እንትን አይልም። እኔ እንኳን ሰምቼው ሳምንቱ ቅዳሜ ነው ምንም አላወራውም። ሸርተቴ ሊይዝ ነው ተቅማጥ። በቃ ነግሬያችኋለሁ። እሷ ታዋጣሽ ብላችሁኛል አይደል? ታዋጣኛለች። በቃ ከነድህነታችን ሁለታችን ተባብረን እንኖራለን። ምንም ችግር የለውም። እናንተ ሀብታም ናችሁ። አዎ ታዋጣኛለች። በቃ ደግሞ ሄዳችሁ እዛ ጋር ሌላ ረካት ወሬ እንደማላልስ ነገር አልነግራትም። ምንም ነገር አብሽሩ። እኔ ምንም ነገር አልናገርም። እኔ ከሁሉም ጋር ሰላም ብቻ ነው ፈልገው። ለማንም ምንም አልናገርም። በፈጣሪ ስም ምንድነው? እኔ ግን ሆዳቸው አይቋጥርም እንዴ? ትንሽ እንኳን የሆነ ነገር እንትን አይልም። አጋልጣቸው። እኔ እኮ ይገርመኛል እግዚአብሔርን። እኔ ይገርመኛል እግዚአብሔርን። እኔ ሰላም በተቀመጥኩበት ሰላም እኔ ደህና ነኝ እግዚአብሔር ይመስገን። ሁሉንም ሰው ወዳለሁ። ለማንም ክፋት የለኝም። በቃ ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? አለን ምንድነው? ልንገራችሁ ብዬ ነው። በቀን 3 ወይ 4 ከፈለኩኝ ይበላለሁ። ኦኬ። ደና የወፈርኩት ልጅ ደግሞ የነካካችሁ የውቀጫጫ ልታረጉኝ ነው። ምንድነው ችግራችሁ ከኔ? ያው ከማን የሚያስ ቁመናም የለኝም። ቆንጆ ነኝ እግዚአብሔር ይመስገን። ቦርጭ ትንሽ ቂም አብቅዬ ነው አሁንም ትንሽ ቦርጭ አለችብኝ። በቃ እኔን ለመደብደብም ይሆናል ጂም ገብታችኋል። በቃ ተውኝ። መታችሁ እስክደበድቡኝ ተውኝ በቃችሁ። ኧረ ተው ስለፈጠራችሁ አምላክ እኔ አልቀማችሁ። በቃ የናንተው ሆኗል። እኔ አልቀማችሁ። በቃ እኔ ተፈቃሪ አይደለሁም። እድሌ ነው። በቃ እሱ ጠይቀኝ እኔ ሻልኩት። በቃ ይሁንላችሁ። እኔ ደግሞ ጠይቆኝም ቢያልኩት ይሁንላችሁ። በቃ ያሽሙረኛ አረጋችሁን ሳንፈልግ አሽሙረኛ። እወድሻለሁ። እኔም እወድሻለሁ። በጣም አጥብቄ ነው የምወድሽ። ግን ህልዋችን ነው መሰል አልተስማማንም። እኔ ራሱ በጣም ነው የምወድሽ። ሳይሽ እንደዚህ ታሳዝኝኛለሽ። አንቺም አሳዝንሻለሁ አይደል? አንቺም ታሳዝኝኛለሽ። በጣም አጥብቄ እወድሻለሁ። የምር አርሴማን እወድሻለሁ። ግን ምን ማድረግ ይቻላል? ህልዋችን አንድ ወንድ ላይ ጥሎን ጥሎን ነበር። ይሁን
ሆድ ያባውን ብቅል ያወጣዋል አላማራ ሲተረት በቃ እዚህ ሚዲያ ላይ ተከታዮቼ ሁላ የኔን ነገር ያውቃሉ ማንንም የማያውቅ እንዳይመስላችሁ ሁሉም ነገር ያውቃል ሰው ምንም ማያውቅ እንስላ ባይዘው በየቤቱ ያ ስም በጠራ ቁጥር ሼር ይደረግልኛል ሼር አድርጉልኝ በቃ እናንተም አላችሁ ስማ ታውኒ ጋይስ እኔ የምላችሁ አንድ ጥያቄ ልጠይቃችሁ 184 ሰዎች አላችሁ ማለት ነው የምታፈቅሩት ሰው የሆነ ነገር ማለት ባለበት ሰላሙ ይብዛ እንጂ የሱን ክፋት ታስባላችሁ ጻፉልኝ የጥያቄ ለእናንተ ታስባላችሁ ወይ እኔ እንትን ልበልበት እንዴ ልዘንበት ተውኝ በቃ ተውኝ ያልነበረ ተውኝ ባለበት ሰላም ይብዛ ውለዱ ክበዱ ሰላማችሁ ይብዛ ለትሽ ለሱም እህቱ አጭም ሊያስታውከኝ ነው ሌላ ወሬ ጭራሽ ተጨምሮ እያጥለወለወኝ ነው ምንድነው ማርያምን ለማንም ክፋት የለኝም በቃ ተውኝ እኔን ተውኝ እሱ ፈጣሪ ነው መላሹ ሰው አይደለም ምን ደህና ነኝ ደህና አይደለሁም ማሬ በሳይኮሎጂስት በሳይካትሪ መመርመር አለብኝ ደህና አይደለሁም ጭንቅላቴ ተባሰብኝ እናገራለሁ ካልባሰብኝ ግን ጸጥ ነው ምለው በቃ ይጂ የሳምንት ወሬ ጭራሽ ቅዳሜ ሳምንቱ ሊመጣ ዛሬ እንደ አዲስ ይታደሳል ምን ነው እኛ ሶስታችን እንዳወራ ነው ቢከደን በኔ ሰበብ ነው ታረቁ እኮ ነው ምለው ታረቁ ክፋት ለናንተ የላትም በጣም ነው እንደዛ ነው ምለው እኔ አቃጣሪ አይደል እኔ ያወራሁት ስለተባልኩት ነገር ብቻ ነው እናንተ የምታወሩት ሌላ እኔ አሁንም ማንንም ማገናኘትም ማነካካትም አልፈልግም በቃ እኔ ጠላታችሁ ነኝ ጠላታችሁ አይደለም በቃ ተውኝ እንደኔ በፍጹም እንደኔ የሚወድሽ ሰው የለም እኔም ወድሻለሁ ባለሽበት ሰላምሽ ይብዛ ክፉ አልመኝልሽም ክፋት የለኝም በቃ ጭራሽ በደና ሰዓት የተደራረግነው ነገር የሚመለስ ከሆነ ያ ሰው ለናንተ ድሮም ክብር የለውም ማለት ነው በብር ነው የሚገመታችሁ ቆይ ብር ባይኖራችሁ ግን ምን ልትመልሱልኝ ነው ልመልስ ብትሉ ቆይ ብር ባይኖር ምን ልትመልሱ ነው እኔ አልገባኝም ብር ከሌለ ምን ልትመልሱ ነው ወይ ጥያቄ ነው ለህዝብ ነው ሁለቱ የሁለታችን ነው እና ኖ የሁለታችን ነው ማርያ አንዱ የምጣድ ነው ስለዚህ እናንተ እስኪ በሉ እስኪ ብር የሰው ልጅ ያረጋችሁለትን ነገር ልመልስ ቢል ብትጣሉ እንኳን ሳትጣሉ ሳትነጋገሩ ቢል እንኳን ምን ይመልሳል ብር ከሌለው እስኪ ንገሩኝ ልመልስ ቢል ምንም አይመልስም አይደል ጥያቄ ነው ግን አሁን ሰው ብር ስላለው ብቻ ጓደኝነትን በብር መለካት ይቻላል አይቻልም ጓደኝነት ማለት በጣም ጥብቅ ትስስር አለው እኔ አንድን ሰው ከቀረብኩት እስከ ምን በሙሉ ዘረዝርለት እኔም በጣም አውርተናል ግን አውርተን ተነስተኛችሁ ማን ይበዛዋል እኔ ሀታ ወይም ጭግብ የሆነ እኮ አይመለስም ሆነ ተከናወነ ተቀመሰ ተውኝ እኔ ምንም አልፈልግም አንድ ጊዜ እኔን ካወራው ደግሞ እኔ ነኝ ልባል እችላለሁ ግን አላወራ አይኔ እኮ ለራሴ ቀስ ብዬ ነው ያወራው ያለሁት ግን የጮክ እየመሰለኝ ነው
አሁን እኛ ዝም ብለናል፣ ጨዋ ሆነናል። ሌላው ጨዋ ሆኖ ነው አይደለም እንትን የሚለን፣ እኛም ጨዋ ነን ሲጀመር።